ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ከኤርትራ የጦር መሳሪያ ገብቷል የሚለውን እና እየገባ ነው የሚለውን መረጃ ጨምሮ በሱዳን በትግራይ ያሉ የህወሓት ታጣቂዎች የ4 ሰዓት እንቅስቃሴን ጨምሮ ዝርዝር መረጃዎችን ይዣለሁ። አምስተኛ ቀኑን የያዘው የተከዜ ቀጠናን በተመለከተ ከጠለምት እስከ ወልቃይት ያሉ አዳዲስ መረጃዎችን በዚህ ሰዓት እናንተ የምትሰሙ ይሆናል። በእነዚህ ቀጠናዎች ያለው አጠቃላይ ሁኔታን በተመለከተ ከያዝኳቸው ዝርዝር መረጃዎች ባሻገር በራያ ቀጠናም እንደዚሁ በአፋርና በራያ ቀጠና ያለው አዳዲስ ሁኔታስ ምን ይመስላል የሚለውን መረጃ በዚህ ሰዓት የምትከታተሉ ይሆናል። እንግዲህ በዚህ በህወሓት ወረራ ተከትሎ በአጠቃላይ እንግዲህ የበረራ አገልግሎት ተቋርጧል። የትራንስፖርት አገልግሎት ወደ ትግራይ ተቋርጧል። እንዲሁም ደግሞ በትግራይ ደግሞ የባንክ አገልግሎቶችም ዛሬ አንዳንድ አካባቢዎች መቋረጣቸውን የሚገልጹ መረጃዎችን ጨምሮ በትግራይ ወታደራዊ አፈሳ መደረጉንና ከዚህ ጋር በተያያዘ እንደዚሁ ከግዳጅ ቀጠና የሚጠፉ ታጣቂዎችም ጉዳይ እንደዚሁ መነጋገሪያ ከሆኑ አጀንዳዎች መካከል ናቸው። ይህንን ተከትሎ እንግዲህ በዲፕሎማሲው በኩልም የፕሪቶሪያ የሰላም ስምምነትን ተከትሎ የቆሞ የነበረው ጦርነት እንደገና ተቀስቅሷል በሚል በዲፕሎማሲው ማህበረሰብ በኩልም እንደዚሁ አዲስ እንቅስቃሴዎች መኖራቸው ታውቋል። ከዚህ ባሻገር ኢትዮጵያና ኤርትራን እንደዚሁ ለማነጋገር እንደዚሁ እንቅስቃሴ መጀመሩን የሚገልጹ መረጃዎችም ጨምሮ ከወደ ዲፕሎማሲው እየወጡ ነው። ዛሬ በአመዛኙ እንግዲህ በትግራይ የወልቃይት፣ በትግራይ የጠለምት የተከዜ፣ በትግራይ በራያና አለማጣና ራያ ቆቦ እንዲሁም ደግሞ በትግራይ አፋር ባሉ ትይዩ አካባቢዎች ያሉ በርካታ መረጃዎችን አሰባስቤያለሁ። እየተከታተላችሁ አብራችሁ ትቆያላችሁ። ከዛ ባሻገር በአማራ ክልል እንደዚሁ እየተደረገ ያለውን ውጊያ ተከትሎም አዳዲስ መረጃዎችን ይዣለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ ሀሳብ አስተያየት ቢኖራችሁ ልታደርሱ ትችላላችሁ። ከዛ ባሻገር ደግሞ አዳዲስ መረጃዎችና ትኩስ የግንባር መረጃዎች እንደርሷችሁ ቻናሉን ሰብስክራይብ በማድረግ መረጃዎች ሲለቀቁ መከታተል ትችላላችሁ። ሌሎችም ወዳጅ ዘመዶቻችሁ ይህንን እንዲከታተሉ ቻናሉን ብታስተዋውቋቸው መልካም ነው። ይህንን እጋብዛለሁ። ከዚህ ባሻገር እንግዲህ በተለይ የህወሓትን ወረራ ተከትሎ በተለያዩ ጉዳዮች ላይ የሚዲያ ፍሰቱን እንዲሁም ደግሞ የጦርነት ፕሮፓጋንዳውንና የጦርነት ቅስቀሳውን በተመለከተ በተለያዩ ወገኖች የተለያየ አቋም ተይዞ ነው የሚታየው። በዚህ ላይ የህወሓትን ወረራ ተከትሎ ብልጽግና የህወሓትን ወረራ እንደ አዲስ የፖለቲካና ኃይል ወታደራዊ አሰላለፎችን በአንድ እግር ለማስገባት የሚጠቀመው እንቅስቃሴና ስልት እንዳለ ሆኖ ደግሞ በሌላ በኩል ደግሞ ህወሓትን እንደዚሁ የህወሓትን ወረራ ደግሞ አቅልሎ መመልከትና የህወሓትን ወረራና የህወሓትን ዓላማ እንደዚሁ ከአሁናዊ ሁኔታ አንጻር መመልከትም ይስተዋላል። ይህ ጉዳይ በግልጽ መቀመጥ ያለበት ጉዳይ ነው። ህወሓት አሁን እየመጣ ያለው አንዴም ሁለት ጊዜም ሶስት ጊዜም አራት ጊዜም ራሳቸው እንደተናገሩት ለመጨረሻ ጊዜ ከኢትዮጵያ ለመፋታትና በኢትዮጵያ ውስጥ የተዳከመ ወይ ደግሞ የተበተነ ኃይል ለመፍጠር ነው ህወሓት እየመጣ ያለው። ከዚህ አንጻር እንግዲህ ህወሓት ወልቃይትን፣ ጠለምትን፣ ኮረምንና ራያን ሙሉ በሙሉ ከያዘ በኋላ በሚቀጥሉት ጊዜያት ራስን ወደ መቻል አሁንም ዲፋክቶ ወይም ደግሞ ራስ ገዝ የሚመስለው የህወሓት አስተዳደር ወደ ነፃ ሀገር እንሄዳለን የሚል ነው። ሰዎች ይህንን ጉዳይ የህወሓት ሰዎች ጭምር እየተናገሩት ለመቀበል ሲቸገሩ ይታያል። ይሄ አሁን ያለው ሁኔታ ከመፈጠሩ ከ50 ዓመታት በፊት ህወሓት በማንፌስቶ ጽፎ ያስቀመጠውና የታላቋ ትግራይ ሪፐብሊክ ምስረታ ነው። ጉዳዩ ባለፈው ጦርነትም ተሸንፈው ከሸዋና ከወሎ ደጋማ አካባቢዎች ወደ ትግራይ ሲመለሱ የገመገሙት አንድ ጉዳይ ይሄ ነው። ከገመገሟቸው ጉዳዮች መካከል ነፃ ሀገር መሆን አለብን፣ ከኢትዮጵያ ጋር መቀጠል የለብንም። ለዚህ ደግሞ ኢትዮጵያ ወደ ተዳከመ ሁኔታ መግባት አለባት። እነዚህ ደግሞ የተጠቀሱትን የወልቃይትን የኮሪደር እንዲሁም ደግሞ የጠለምትንና የራያ አካባቢዎችን መቆጣጠርና ከዛ በኋላ በህዝብ ውሳኔ ወደ ነፃ ሀገር መሄድ አለብን የሚሉ ነው። እንግዲህ በዚህ በኩል ህወሓት ወልቃይትን ወስዶ ነፃ ሀገር ለመሆን፣ ህወሓት ጠለምትን ይዞ ነፃ ሀገር ለመሆን፣ ህወሓት አለማጣን ኮረምን ተቆጣጥሮ ነፃ ሀገር ለመሆን ለሚያደርገው እንቅስቃሴ ምንድነው የሚኖረው ሚና የሚለው ጉዳይ አብሮ መገምገም ያለበት ነው። ህወሓት ይህንን አሁን ይሄ ጦርነት ስለመጣ አሁን ደግሞ በዚህ በወቅታዊ አሰላለፍ ብቻ አይደለም የህወሓት ጉዳይ ያልተለወጠ ለ50 ዓመታት የቆየ ጉዳይ መሆኑ መታወቅ አለበት። ህወሓት በአለማጣ ከተማ ከገባ በኋላ በአለማጣ ህዝብ ላይ እየፈጸመ ያለው ግፍ እንግዲህ ትናንትና እንደሰማችሁት ነው። በሌሎቹ አካባቢዎች በተለይ ወልቃይት ህወሓት አሁን በዚህ ሰዓት ተሳክቶለት ቢገባ ምን አይነት ጭፍጨፋ ሊያደርግ ይችላል? እዛ ያለው ህዝብ ነው ይህንን ቁስልና ሰቆቃ የሚረዳው። ከዚህ አንጻር እንግዲህ ህወሓት አብይ አህመድን እጥላለሁ፣ አብይ አህመድ ጥላቴ ነው ብሎ ለሚያደርገው ጦርነትና በአብይ አህመድ ላይ ለሚያደርገው ዘመቻ
ከዚህ በተነጠለና በአማራ ህዝብ የማንነት እንዲሁም ደግሞ የነዚህ አካባቢዎች ጥያቄዎች በተነጠለ መንገድ የራሱን ጦርነት የራሱን ትግል ማድረግ ይችላል። ከዛ ውጭ ግን በዚህ ሁኔታ ውስጥ ግን ወልቃይትን ወይም ደግሞ ራያን ጠለምትን ጨርሶ ለመቆጣጠር እና ይህንን ይዞ ለመገጠል የሚያደርገው ጉዳይ ነገና ከነገ ወዲያ የሚያስከትለው ጉዳይ በደንብ መታየት አለበት። ከዛ ባሻገር እንግዲህ አብይ አህመድም ወልቃይትን በአማራም በትግራይም የፖለቲካ ኃይል እጅ ሳይሆን እንደ መጫወቻ ካርድ ሆኖ እንዲያገለግል የዲፕሎማሲ ጫና ሲመጣ አንዳንድ ጊዜ ፊታቸውን የሚያዞሩበት፣ ሌላ ጊዜ ሀገር ውስጥ ድጋፍ ሲላላ ደግሞ ፊታቸውን የሚሰጡበት ሁኔታ ሆኖ መቀጠልም የሌለበት መሆኑ ይታወቃል። ስለዚህ ትላንትና እንግዲህ በራያ ቀጠና ያለው የፌዴራል ኃይል ፌዴራል ፖሊስም መከላከያም ለቆ ወጥቶ አሁን ህወሓት አካባቢውን ሙሉ በሙሉ ተቆጣጥሯል። በዚህ አካባቢ ያለው የማንነት ጥያቄና ተያያዥ ጉዳዮች እንደዚሁ የፖለቲካና ወታደራዊ ሚዛን ማስጠበቂያ መሆናቸው ይሄ ትልቅ ማሳያ ነው። ለማንኛውም ከዚህ ከሁለቱም ጉዳይ አንጻር ችግሮቹን በግራና በቀኝ በመለየት የራስን ፖለቲካዊ ወታደራዊ ኃይል ይዞ መውጣትና ሌሎቹን በጥቅም ልክ ጁኒየር ፓርትነር ወይም ደግሞ ሲኒየር ፓርትነር አድርጎ አጋር አድርጎ ለመሄድ ከዚህ አንጻር መታየት አለበት። ከዛ ውጭ ያሉት የሚዲያ ፍሰቶች ግን ኃይል ከመበተን ያለፈ እርስ በርስ ከመፈራረጅ ያለፈ ግን ምንም ሚና የላቸውም። ብልጽግና በዚህ ሁኔታ ቢቀጥል በተለይ ከጀርባ ያለው የኦህዴድ ኃይል በምን ያክል ፍጥነት የሚፈልገውን ጉዳይ ለማሳካት በሌሎቹ ኢትዮጵያውያን ላይ እያደረሰ ያለው ጉዳት ግልጽ ነው። እንግዲህ አዲስ አበባ አትገባም የተባለ ህዝብ ብልጽግና ታክቲካል አጋሪ ይሆናል ብሎ ማሰብም እንዲሁም ደግሞ ህወሓት ወልቃይትን ወስጄ ነፃ ሀገር ሆናለሁ እያለም ሲመጣ ህወሓት ታክቲካልም ሆነ ስትራቴጂካል አጋሪ ይሆናል ብሎ የሚለውን ጉዳይ ለመገምገምና ለማየት በርካታ መስፈርቶች አሉ። ሚዲያዎቹም፣ የፖለቲካ ኃይሎችም፣ የሚዲያ ሰዎችም፣ የፖለቲካ ተወካዮችም ንግግሮቻቸውንና የሚሰጧቸው ምልከታዎች ይህንን ግምት ውስጥ ያስገቡ ቢሆኑ የህዝብ ኃይል ከመበተን ሊተርፍ ይችላል። ከዛ ውጭ ግን በየፊናው ሆኖ ህወሓት የጥላት ወይም ደግሞ አብይ የጥላት በሚለው ጉዳይ ላይ ግን ይሄ ካሁን በፊት በኢትዮጵያ የፖለቲካ ዙሪትና የፖለቲካ አጣብቂኝ ውስጥ 2-3 ጊዜ ተሞክሮ ያደረሰው ኪሳራ የሚታወቅ ነው። ከዚህ አንጻር እንግዲህ ሁኔታዎችን መገምገም ያስፈልጋል። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ወደ ተከዜ ቀጠና ያሉትን መረጃዎች ማስቀደም ነው የምጀምረው። በተከዜ ቀጠና እንግዲህ የምስራቅ ጠለምት አካባቢ ደገብራይ ተብሎ በሚጠራው ማይግመሬ ተብሎ በሚጠራው አካባቢ በውጥረቶች እና የታጣቂዎች እንቅስቃሴ መኖራቸውን ዛሬ ማለዳ ከአካባቢ የወጡ መረጃዎች ይገልጻሉ። ደገብራይ ተብሎ የሚጠራው አካባቢ የድሮን ጥቃት እንዲሁም ደግሞ የእግረኛ ውጊያ ተደርጎ ወደኋላ ተመልሰው የነበሩ የህወሓት ታጣቂዎች እንደገና በመልሶ መደራጀት ወሳኝ የተባሉ ገዥ ቦታዎችን ለመቆጣጠር ዛሬ ማለዳ ጀምሮ እንቅስቃሴ እያደረጉ መሆናቸውን ነው ከአካባቢ የወጡ መረጃዎች የሚያሳዩት። በዚህ ማይ ግመሬ ተብሎ በሚጠራው አካባቢ በሚገኝ አንድ ትምህርት ቤት ላይ ራሳቸውን ያደራጁት የህወሓት ታጣቂዎች የቡድን እና የነፍስ ወከፍ መሳሪያዎችን በብዛት ታጥቀው በዚህ አካባቢ እንቅስቃሴ እያደረጉ መሆናቸው ታውቋል። ዋና ዓላማቸው ደግሞ ሽንታማ ተብሎ የሚጠራው ተራራ እና ገዥ ወታደራዊ ቦታ ለመቆጣጠር እንደሆነ ይታወቃል። ይሄ በዚህ አካባቢ የትግራይ የሰላም ኃይል እየተባለ የሚጠራው ታጣቂ ኃይልም ካምፕ ያለበት ቦታ ነው። አሁን በዚህ አካባቢ እንቅስቃሴ መኖሩን መረጃዎቹ ገልጸዋል። ምንጫራ ዙሪያ እንደዚሁ መከላከያ ወደ አካባቢው ኃይል እያስገባ መሆኑንም መረጃ ምንጮች ገልጸው ይህንን ተከትሎ በአካባቢው ውጥረት መኖሩ ነው እየተገለጸው። በማይጠምሪ ዲማ እና በሌሎቹ ከተሞች የህወሓት ታጣቂዎች ያደረጉትን ወረራ ተከትሎ ይህንን የሚያወግዝ ሰልፍ ዛሬ እየተደረገ መሆኑን ነው መረጃዎች የጠቆሙት። ህወሓት ተከዜን በመሻገር የፈጸመውን ወረራ የሚያወግዝ ሰልፍ በዚህ ሰዓት እየተደረገ ነው። ተከዜን ተሻግሮ ምዕራብ ትግራይ የለም የሚል ሰልፍ የያዘው የአካባቢው ነዋሪዎች ሰልፍ ህወሓት በኃይል የያዛቸውን ቦታዎች ለቆ እንዲወጣና ከወረራ ድርጊቱ እንዲታቀብ የሚጠይቅ ሰልፍ እንደሆነ የተገለጸው። እንግዲህ በዚህ ሰዓት ሰልፍ እየተደረገ መሆኑ ተገልጿል። ከዚህ ጋር በተያያዘ የወልቃይት አስተዳደርም እንደዚሁ በመግለጫ አውጥቷል። መግለጫና ማብራሪያ። በዚህም እንግዲህ ዘላቂ የህግ አሸናፊነትንና የህግ አሸናፊነትን አልቀበልም ብሎ ለሚመጣ ኃይል አስፈላጊውን ምከታ ለማድረግና ይህን ወረራ ለመቀልበስ ክቡር መስዋዕትነት ለመቀበል ዝግጁ መሆኑን ነው የወልቃይት አስተዳደር የገለጸው። ማንም ለዳግም ባርነት ለመሸከምና ለዳግም ባርነት ለመገዛት አይፈቅድምና ለሚከፈለውና አስፈላጊውን ዋጋ በመክፈል መስዋዕትነት ጭምር ማለት ነው ዝግጁ ሆነናል።
የሚሆነውን ለመቀበልና ማንነታችን ለማስከበር ዝግጁ ነን፣ በመቃብራችን ላይ ካልሆነ በስተቀር ዳግም ባርነትን አንቀበልም በሚል እንደዚሁ ባሰራጨው መረጃ አስታውቋል። ወልቃይት ከጥር 19 2018 ከቀኑ 9 ሰዓት ጀምሮ የወልቃይት ህዝብና ኃይል በተጠንቀቅ መቆሙን የመረጃ ምንጮቹ ገልጸዋል። እንግዲህ ይሄ ሁሉም ነገር ራስን ለዳግም ባርነት ላለማስገዛት ለሚከፈለው መስዋዕትነት ዝግጁ ይሁን በሚል ከጥር 18 በጠለምት ህወሓት ወረራ ከፈጸመበት ዕለት ጀምሮ ከሰዓት በኋላ ጀምሮ እስካሁን ድረስ በተጠንቀቅ መሆኑን የተገለጸው የህወሓት የወረራ መስመሮች፣ የጦር ግንባሮች፣ የሰርጎ ገብ ስምሪቶች፣ የውስጥ ተላላኪዎችን ጨምሮ የስራ ስምሪትና እንደዚሁ የስራ ድልድል መደረጉን የወጡ መረጃዎች ያሳውቃሉ። በህወሓት በኩል ወደ ወልቃይት ቀጥታ እንቅስቃሴ ኃይል ከማስጠጋት እና ከበባ ከማድረግ ባለፈ በሌሎች አዳዲስ ቦታዎችም እንደዚሁ በተለመዱና ባልተለመዱ መስመሮች አዲስ እንቅስቃሴ መኖሩንም የመረጃ ምንጮች ገልጸዋል። ሱዳን ሸረሪና የሚገኘው የህወሓት ታጣቂዎችን በተመለከተ እንደዚሁ አዲስ መረጃ አለ፣ ወደኋላ ደርሳለሁ። ከሱዳን ሸረሪና ከሽራሮ ሁመራ ተከዜ ድልድይ፣ በወልቃይት ወፋር ግፍ ደደቢት ተከዜ ድልድይ፣ በወልቃይት ስኳር ፋብሪካ ተከዜ ድልድይ ካሉት ሶስቱ ድልድዮች ባሻገር እና የተከዜ ሸለቆ ባሻገር በጠለምት በወልቃይት በኩል አዲስ እንቅስቃሴ መኖሩን የ24 ሰዓት መረጃዎች ያሳያሉ። በዚህ በደጋማው ወልቃይት ጠገዴና አርማደጋ መውጫ አካባቢዎች ባሉት ቦታዎች ከምዕራብ ጠለምት፣ ማይዳጉሲት፣ ዋልድባ፣ አርማደጋ፣ ጠገዴና ወልቃይት መስመሮች ቀድሞ የገባ የህወሓት ታጣቂ እንቅስቃሴ እያደረገ መሆኑን የገለጹት የመረጃ ምንጮች የስምሪት እንቅስቃሴው እንደዚሁ በክትትል ውስጥ ይገኛል። ዋልድባን ማዕከል ያደረገ የምዕራብ አቅጣጫ ወደ ወልቃይት ኃይል የማስጠጋትና ኃይል የማስቀየሻ ስልት እንደሆነ ይወሰዳል ይላሉ የአካባቢው የመረጃ ምንጮች። የህወሓት ታጣቂዎች ስምሪት በዚህ ቀጠና አለ፣ ሆኖም ግን በክትትል ውስጥ ነው። ዋናው ይሄ ግንባር የተፈለገበት አንድም ወታደራዊ ቦታዎችን ከመቆጣጠር፣ ሁለትም ደግሞ በወልቃይት በኩል ያሉ 4 ግንባሮችን የኃይል መበተን እቅድ ተደርጎ ታይቷል ነው ያሉት። ከዋልድባ እንዲሁም ወደ አዳርቃይ፣ እንሲያ፣ ቡያ፣ ጻዳ ቀርኒ፣ ምዝክር በተባሉ አካባቢዎችም አዲስ ስምሪቶች ሲኖሩ እነዚህም የስምሪት አቅጣጫዎች ወደ አርማደጋና ደጋማው አካባቢ መሆኑ ነው የተገለጸው። በኢትዮጵያ ሰዓት አቆጣጠር ረፋድ 4 ሰዓት ተኩል ምስራቅ ጠለምት ምንጫራ ተብሎ የሚጠራው አካባቢ በተለይ ማይበሬና 30 ጉላ ተብሎ በሚጠራ አካባቢ የተኩስ ድምፅ ይሰማል ተብሏል። ይህንን በተመለከተ ተጨማሪ መረጃዎችን አጣርቼ የምመለስ ይሆናል። በአጠቃላይ እንግዲህ ከትግራይ የሚያስወጡ መንገዶች ዝግ መደረጋቸው ነው የተገለጸው። ከትግራይ የሚያስወጡ መንገዶች ዝግ ተደርገዋል። እነዚህ እንግዲህ ቀድሞ ከ5 ዓመት በፊት ዝግ የተደረጉትን የተከዜ ድልድይ መንገዶችን ጨምሮ ዋናው ቅርብ ጊዜ አገልግሎት ሲሰጥ የነበረው ከደባርቅ ወደ ሽሬ የሚወስደው መንገድ ከተዘጋ 5ኛ ቀኑን ይዟል። ወደ ትግራይ የሚያስገቡ መንገዶች የየብስ ትራንስፖርት ብቻ አይደለም የተዘጋው፣ የአየር በረራ ጭምር ከትላንት ጀምሮ ሙሉ በሙሉ መቋረጡ ነው የታወቀው። እንግዲህ ወደ ትግራይ የሚያስገቡት ከሽሬ ደባርቅ ያለው ዋናው መንገድ ተዘግቷል፣ 4ኛ ቀኑን ይዟል። በአለማጣ ወደ ቆቦ ትላንትና ጀምሮ እንደዚሁ መንገድ መዘጋቱ ነው የታወቀው። በወልቃይት በኩል በደደቢት ተከዜ ድልድይ እንዲሁም ደግሞ በሁመራ ሽራሮ በኩል ተከዜ ድልድይ ያሉ መንገዶች ከተዘጉ ደግሞ 5 ዓመታትን አስቆጥረዋል። በራያ አለማጣ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ስንመለከት በራያ አለማጣ እንግዲህ ኮረምና ከአለማጣ ከተማ የወጣው መከላከያና ፌዴራል ፖሊስ ዋናውን መንገድ ተከትሎ በዋናው መንገድ አቅራቢያ ትልልቅ ምሽጎችን እያደራጀና እየቆፈረ መሆኑን የገለጹት የመረጃ ምንጮች በተለይ ጮቢበርና አባርጎ ተብሎ በሚጠሩት 2 ቦታዎች ላይ ኃይል ሰፍሯል። ይህ ካሁን በፊት የህወሓት ታጣቂዎች ካለማጣ አቅጣጫ እንደዚሁ ተደጋጋሚ ጥቃት ሲያደርጉ የሚያዙ ምሽጎች ናቸው። ያለው ዝግጅትና ሁኔታው እሱን ነው የሚያሳየው። የህወሓት ታጣቂዎችም እንደዚሁ በዋጃና ዙሪያው እንደዚሁ ደግሞ አዲስ ቅኝና ድንጋይ ቀበሌ ተብሎ የሚጠሩት አካባቢዎች ወታደራዊ ዝግጅት እያደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። ጮቢበር እስከ አባርጎ ባሉት አካባቢዎች አሁን ከፍተኛ ውጥረት ነው ያለው። ቆቦ ከተማ እና ዙሪያው ትናንትና ጀምሮ የሰዓት እላፊ ገደብ ተጥሏል። በዚህ በቆቦና አካባቢው የሰዓት እላፊ ገደብ ተጥሏል። ወደ ቆቦና አካባቢውም ከወልዲያና ሌሎች አካባቢዎች ተጨማሪ ኃይል እየተጠጋ ስለመሆኑ ነው እየተገለጸው። ትላንትና ህወሓት ከሰዓት በኋላ የከባድ መሳሪያ ድብደባ ጀምሮበት በነበረው ራያ ዋጅራት አፋር መጋሌ አካባቢ የነበረው የከባድ መሳሪያ ድብደባ ተከትሎ የቲፒፒኤፍ ወይም ደግሞ የትግራይ የሐራ መሬት ታጣቂዎች ራሳቸውን የሰላም ኃይል እያሉ የሚጠሩት የአጸፋ ምላሽ ሰጥተዋል። በቡድን መሳሪያ በተሰጠው የአጸፋ ምላሽም ሆነ ህወሓት በአደረገው ድብደባ የደረሰው ጉዳት በውል አልታወቀም።
በአካባቢው የሚኖሩ የአፋር ተወላጆች ግን አካባቢውን ለቀው ወጥተዋል። ከሰዓታት በኋላ ውጊያው ቆሟል። በዚህ የአፋር ግንባር ዛሬ ማለዳ ጀምሮ ደግሞ የእግረኛ እንቅስቃሴ መኖሩን የወጡ መረጃዎች ገልጸዋል። የእግረኛ እንቅስቃሴ ትላንትና ምሽት ተሰባስቦ በአንድ ተጠርንፎ የነበረ የህወሓት ታጣቂ ከዋጅራት ቀጠናዎች ወደ አፋር ግንባሮች እንደዚሁ ከራያ መሆንና አካባቢው የእግረኛ እንቅስቃሴ እያደረገ ነው። ይሄ ዛሬ ማለዳ የወጣ መረጃ ነው። በሱዳን ሸረሪና ካምፕ የሚገኙ የህወሓት ታጣቂዎችን በተመለከተ ደግሞ ሸረሪና ሱዳን የሚገኙ የህወሓት ታጣቂዎች አጠቃላይ የመሳሪያ ቆጠራ፣ የኃይልና እንዲሁም ደግሞ የግዳጅ ስምሪቶች ዝግጅት እየተደረገ መሆኑን የመረጃ ምንጮች ገልጸዋል። የቡድን መሳሪያ ቆጠራ፣ የኃይል ድልድል እየተደረገ እንደሆነ የገለጹት የመረጃ ምንጮች 18 ዲሽቃዎችን ጨምሮ ቁጥራቸው ያልታወቀ ሞርተር፣ ከሱዳንና ከግብፅ የተገኙ ሌሎች መሳሪያዎች በአርሚ በጋንታ ምደባ ተደርጎላቸዋል ነው ያሉት። በዚህ ግንባር መከላከያ እና የአካባቢው ሚሊሻ ወደ ሱዳን ድንበር አቅራቢያ ኃይል አስጠግቷል። ብረት ለበስ መድፍና ታንክን ጨምሮ ወደዚህ አካባቢ እንቅስቃሴ ተደርጓል። የህወሓት ታጣቂዎች ቁጥርን በተመለከተም እንደዚሁ በሸረሪና ካምፕ ለግዳጅ ዝግጁ ናቸው የተባሉት የህወሓት ታጣቂዎች አሃዛዊ መረጃም እንደዚሁ ወጥቷል። ይህንን የወልቃይት አካባቢ የመረጃ ምንጮች በቁጥርና በአሃዛዊ መረጃ አረጋግጠናል ሲሉ ነው የገለጹት። ወደ ትግራይ ስንሄድም በትግራይ የባንክ አገልግሎት በአንዳንድ ቦታዎች ዛሬ ተቋርጧል። ትላንትና በብዙ ከተሞች ገንዘብ ለማውጣት ብዙ ሰው በባንኮች ተሰልፎ ይታይ ነበር። በሲስተም ወይም ደግሞ በአገልግሎት መቋረጥ ምክንያት ብዙ ሰዎች ገንዘብ አልወሰዱም። ዛሬ ገንዘብ ለመውሰድ ሲሄዱ ብዙ ቦታዎች ባንክ አገልግሎት ተቋርጧል። ትላንትና አንዳንድ የግል ባንኮች ከ50 ሺህ እስከ 2 ሺህ ብር ይሰጡ ነበረ። ዛሬ ደግሞ ሙሉ በሙሉ ተቋርጧል። የመቀሌ ከተማ ባለስልጣናት ደግሞ ህዝቡ በጠላቶቻችን ወሬ ሊሸበር አይገባውም የሚል መግለጫ አውጥተዋል። የሸቀጦች ዋጋ እንዲንር ህዝቡ እንዳይረጋጋ የሚያደርጉት የጠላቶች ወሬ ነው። ህዝቡ መረጋጋት አለበት፣ ሊሸበር አይገባውም የሚል ጥሪ ነው ያቀረቡት የህወሓት የመቀሌ ከተማ ከንቲባና ባለስልጣናት። በተለያዩ የትግራይ አካባቢዎች ደግሞ እንደዚሁ ወታደራዊ አፈሳና ግዳጅ መኖሩን የሚገልጹ መረጃዎች ወጥተዋል። ከአድዋ እና አዲግራት አካባቢ ትላንትና ለሁለተኛ ቀን በርካታ ወጣቶች ታፍሰው በግዳጅ ወደ ማሰልጠኛ ካምፖችና ወደ ግንባር ተወስደዋል። ከዚህ ባሻገር ዛና ተብሎ የሚጠራው ወረዳ እንዲሁም ደግሞ አስገደ ጽምብላ ወረዳዎች ለአስተሮይ ማርያም የተሰበሰቡ ወጣቶች በህወሓት ታፍሰው ተወስደዋል። ቁጥራቸው ከ500 በላይ ወጣቶች ከአስተሮይ ማርያም ክብረ በዓል ላይ ታፍሰው ወደ ግንባር ተወስደዋል። በትግራይ ያለውን አጠቃላይ ሁኔታ በተመለከተ የህወሓት ተቃዋሚ የትግራይ ሚዲያዎች ደግሞ የተለያዩ መረጃዎችን አውጥተዋል። እንደ ህወሓት ተቃዋሚ የመረጃ የሚዲያዎች መረጃ ከሆነ በትላንትናው ዕለት ለግዳጅ የሄደ ነበረ በ33 ተሽከርካሪዎች ተጭኖ ወደ አዲጉዶም የሄደ የነበረ ተሽከርካሪ ላይ ከነበሩ የህወሓት ታጣቂዎች ውስጥ 450 የሚሆኑት ጠፍተዋል የሚል ነው። ጠፍተው ወደ ቲፒኤፍ ስለመቀላቀላቸው እንዲሁም ደግሞ ወደ ሌሎች መስመሮች ስለመበተናቸው የሚገልጹት እነዚህ መረጃዎች 500 ከነበሩ ታጣቂዎች ውስጥ አሁን እየተገኙት 50 አይበልጡም። ሌሎቹ ራሳቸውን እየተኮሱ እየተከላከሉ አምልጠዋል ነው ያሉት። ይህንን ለማስቆም ሲሞከር 7 የሚሆኑ የህወሓት ታጣቂዎች ቆስለዋል ሲሉ መረጃዎችን አሰራጅተዋል። እንግዲህ ከ500 የህወሓት ታጣቂዎች 450ዎቹ በአንድ ግንባር ለምሳ በወረዱበት አዲጉዶም ተብሎ በሚጠራው አካባቢ እንደጠፉ ነው እየተገለጸው። እንግዲህ ቁጥሩ በእርግጥ የተጋነነ ይመስላል። ለማንኛውም እንግዲህ በህወሓት ውስጥ ወደ ውጊያ አንፈልግም በሚሉ ታጣቂዎች ላይ የተለየ እርምጃ እንዲወሰድ በተከዜ ራህዋን ተብሎ የሚጠራው አካባቢ እንደዚሁ እርምጃ መወሰዱ ይታወቃል። እንግዲህ በቲፒኤፍ ተቀላቅለዋል የሚሉት እንደዚሁ የህወሓት ተቃዋሚዎች ይሄ ስለመሆኑ ግን የሚያሳዩ የፎቶም ሆነ የቪዲዮ ማስረጃዎችን አላወጡም። ወደ ሌሎች መረጃዎች ስንቀጥል በትግራይ በኩል እንግዲህ በረራ ተቋርጧል። በትግራይ ከአዲስ አበባ ወደ ትግራይ የሚደረግ በረራ ትላንትና ተቋርጧል። ይሄ እንግዲህ በዓለም አቀፍ ሚዲያዎችና በዲፕሎማሲ ማህበረሰቡ በኩል ትልቅ መነጋገሪያ ሆኗል። ይህንን ተከትሎ ጌታቸው ረዳ በዛሬ ወይም ደግሞ ነገ ለውጭ ሚዲያዎችና ዲፕሎማቶች አጭር ማብራሪያ ይሰጣል። ለዲፕሎማቶች ለውጭ ሚዲያዎች የሚሰጠው ማብራሪያ ጌታቸው ረዳ በትግራይ ያለውን አጠቃላይ ሁኔታ እየተመለከተ እንደሆነ ውስጥ አዋቂ የመረጃ ምንጮች ገልጸዋል። በተከዜ ቀጠና ዛሬም የድሮን አሰሳ ስለመኖሩ የመረጃ ምንጮች ገልጸዋል። በወልቃይት ትይዩና በዋልድባ ትይዩ ባሉ የተከዜ ቀጠናዎች የድሮን አሰሳና ቅኝቶች መደረጋቸው ነው እየታወቀው። ትላንትናም ተከታታይ የድሮን አሰሳና ቅኝቶች ነበሩ። ሆኖም ግን የተፈጸመው የድሮን ጥቃት አለመኖሩን የታወቀው ከዛ ቀደም ብሎ እንግዲህ በደገብራይ ተብሎ በሚጠራው ምስራቅ ጠለምት በተፈጸመ የድሮን ጥቃት
እንደዚሁ በህወሓት ታጣቂዎችና ተሽከርካሪ ላይ ጉዳት መድረሱን የወጡ መረጃዎች ይገልጻሉ። ወደ ሌሎች መረጃዎች መለሳለሁ። ወደ ሌሎች መረጃዎች የግንባር መረጃዎች ስመለስ ወደ አማራ ክልል መሀል አካባቢ ያሉ መረጃዎችን ነው የማደርሰው። ምስራቅ ጎጃም እነማይ ወረዳ በሁለት አቅጣጫዎች እንቅስቃሴ ላይ በነበረ መከላከያ ሚሊሻ ላይ በተፈጸመ ድንገተኛ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከደብረ ወርቅና ከፈለገ ብርሃን በእንቅስቃሴ በነበረ መከላከያ ላይ ነው በሶስት ቦታዎች ላይ በተፈጸመ የደፈጣ ጥቃት ጉዳት እየደረሰው። የደፈጣ ጥቃቶቹን ተከትሎ በአካባቢዎቹ ለአጭር ሰዓታት የቆዩ ውጊያዎች ተደርገዋል። በመገንጠያ፣ ጎላ ውቅያ እንዲሁም ደግሞ ዲያ ጠባ ተብሎ በሚጠሩ ቦታዎች ላይ በተፈጸሙት የደፈጣ ጥቃቶች ጉዳት ደርሷል። የደፈጣ ጥቃቶች በቦምብና እንዲሁም ደግሞ በሩምታ ተኩስ የተከፈቱ ሲሆን ይህንን ተከትሎ ለግማሽ ሰዓት የቆየ ውጊያ መደረጉን የሚገልጹ መረጃዎች ወጥተዋል። በዚህ የሚሊሻና መከላከያ አባላት ጉዳት አስተናግደዋል ሲሉ የፋኖ የመረጃ ምንጮች ገልጸዋል። እነማይ ወረዳ ዙሪያና እስከ ደብረ ወርቅ ድረስ ባሉት ቀጠናዎች እንዲሁም ደግሞ ቢቸና አካባቢ እንደዚሁ ወደ ሸበል በረንታ አዲስ እንቅስቃሴዎች መኖራቸውን የሚገልጹ መረጃዎች ወጥተዋል። ወደ ሸዋ ስንሄድ ሸዋ በተፈጸመው የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ወደ ሰሲትና አይሶፌ ተብሎ ወደሚጠሩ ቦታዎች ለዘመቻ እንቅስቃሴ ላይ በነበረ የመከላከያ ተሽከርካሪና የእግረኛ ላይ በተፈጸመ የደፈጣ ጥቃት ነው ጉዳት የደረሰው። ልዩ ቦታው አጀና ሚካኤል ተብሎ በሚጠራ መገንጠያ ቦታ ላይ በተፈጸመው የደፈጣ ጥቃት ጉዳት ደርሷል። እንደ ፋኖ መረጃ ምንጮች በዚህ ቦታ የደረሰው አጃና ሚካኤል ላይ በተፈጸመው ጥቃት የደረሰው ጉዳት ቢያንስ 20 የሚደርሱ የመከላከያና የአድማ ብተና የሚሊሻ አባላት ጉዳት ደርሶባቸዋል ሲሉ ነው የገለጹት። በተመሳሳይ ደቡብ ጎንደር ብናት በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ከብናት ከተማ ወጣ ብሎ ልዩ ስሙ ጥረን ሰባ ወይም ደግሞ ሆድ ገበያ ተብሎ በሚጠራ ቦታ በተፈጸመው የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። በተሽከርካሪዎች ላይ ነው ይህ ጥቃት የተፈጸመው። በጥቃቱ በቁጥራቸው ያልታወቁ ወታደሮች ጉዳት አስተናግደዋል። ይህንን ተከትሎ በአካባቢው እንደዚሁ አዲስ ስምሪት መደረጉን የሚገልጹ መረጃዎች ናቸው የወጡት። እንግዲህ በዚህ ሰዓት ከትግራይ አካባቢና እንዲሁም ደግሞ ከአማራ ክልል አካባቢ ያሰባሰብኳቸው መረጃዎች እነዚህ ሲሆኑ በትግራይና በኢትዮጵያ ድንበር አካባቢዎች በሚገኙ ቦታዎች ላይ ራማ ተብሎ በሚጠራው በኩል የአዲስ የጦር መሳሪያ መግባቱን የሚገልጹ መረጃዎች ወጥተዋል። ከኤርትራ ወደ ኢትዮጵያ ትግራይ በራማ በኩል የጦር መሳሪያ የጫኑ ተሽከርካሪዎች በአይነት ያልታወቀ የጦር መሳሪያ ጭነው መግባታቸውን የመጡ መረጃዎች ይገልጻሉ። ጥር 20፣ ጥር 21 በተከታታይ በአራት ተሽከርካሪዎች የተጫነ የጦር መሳሪያ ወደ ኢትዮጵያ ትግራይ ገብቷል። የተጫነው የጦር መሳሪያ አይነትና ብዛት በውል አልታወቀም ሲሉ ነው የመረጃ ምንጮቹ ይህንን እየገለጹት። ከዚህ ጋር የተያያዙና ሌሎች መረጃዎችን በሌላ መረጃ ሰዓት በዝርዝር ይዤ እመለሳለሁ። ስለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ እንደ ሁልጊዜም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ ሀሳብ አስተያየቶችን ልካችሁልኝ ተመልክቻለሁ። በእጅጉ ነው የማመሰግነው። በሌላ መርሃ ግብር እንገናኛለን። መልካም ጊዜ